ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ማክሰኞ ሚያዝያ 13 2018 የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ሌሎች ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደር መሆናችሁን ዘወትር አትርሱ፣ አትዘንጉ። እሱን ካልኩኝ በኋላ ሶስት አጫጭር መረጃዎችን አድርሳችኋለሁኝ። የመጀመሪያው አዲስ አበባ ኢትዮጵያ ያለ መረጃ ነው። ከትናንት አፕሪል 20 የተከፈተ ከ500 በላይ የሀገር ውስጥና የአውሮፓ ህብረት አባል ሀገራት የሚሳተፉበት ግዙፍ ኩባንያዎች ፎረም ወይም ጉባኤ እዚህ አዲስ አበባ ኢትዮጵያ ውስጥ እየተካሄደ ነው። ትናንት ነው የተከፈተው። የዚህ የኢትዮጵያ ኢሮፒያን ዩኒየን ቢዝነስ ፎረም አፕሪል 20 ማለት ነው። ዛሬ ይጠናቀቃል። አስቀድሜ እንዳልኳችሁ ከ500 በላይ የሀገር ውስጥ የኢትዮጵያ አየር መንገድን ጨምሮ የኢንዱስትሪ ፓርኮች ኮርፖሬሽን፣ የኢትዮጵያ ኢንቨስትመንት ሆልዲንግ፣ በማዕድን ዘርፍ፣ በግብርና፣ በቱሪዝም፣ በማኑፋክቸሪንግ የተሰማሩ የሀገር በቀል የኢትዮጵያ ግዙፍ የልማት ድርጅቶች የቢኬጅን በላይነህ ክንዴ ግሩፕን፣ ሜድሮክ ኢትዮጵያ ኢንቨስትመንትን ጨምሮ ደግሞ የግል ግዙፍ ድርጅቶች እንዲሁም ከአውሮፓ ህብረት አባል ሀገራት የመጡ 500 በአጠቃላይ ሁለቱም 500 የሆኑ ድርጅቶች በአንድ አዳራሽ በአንድ ጥላ ውስጥ እየተወያዩ እየመከሩ ነው ያሉት። ትናንት ጆሴፍ ሲክለን አዲስ አበባ ገብተው ወዲያው እንደገቡ አስቀድሜ እንዳልኳችሁ ይህንን ጉባኤ የከፈቱበት ሁኔታ ነው ያለው። ጆሴፍ ሲክለን አስቀድሞ የታወቁ የባንክ ባለሙያ ናቸው። አሁን በአውሮፓ ህብረት ኮሚሽን ውስጥ የዓለም አቀፍ የንግድ አጋርነት ኢንተርናሽናል ፓርትነርሺፕ ዳይሬክተር ሆነው ነው እየሰሩ ያሉት። የጻፉትን ትዊተር መልእክታቸው ላይ የጻፉትን ምን ይላሉ? ኢትዮጵያ በአፍሪካ 5ኛ ግዙፍ ኢኮኖሚ ባለቤት ነች። ኢትዮጵያ ኢዝ ፊፍዝ ላርጀስት ኢኮኖሚ ግሮዊንግ አበብ 7% ኤየር ከ7% በላይ በየአመቱ በተከታታይነት እያደገ ያለ ኢኮኖሚ ያላት ሀገር ነች። እንዲሁም 135 ሚሊዮን ዊዝ 135 ሚሊዮን ፒፕል ዌር 2/3 ኦፍ ዘም አንደር 30 ከ30 ዓመት 2/3 ከ30 ዓመት በታች የሆነ 135 ሚሊዮን ህዝብ ያላት የአፍሪካ ህብረት መቀመጫ በፈጣን እድገት ላይ ያለች ሀገር ነች። ምን ማለት ነው? በሌላ መልኩ ኢትዮጵያ የአፍሪካ ግዙፍ ኢኮኖሚ ባለቤት መሆኗ የአፍሪካ ህብረት መቀመጫ መሆኗ ብቻም ሳይሆን የአውሮፓ ህብረት ወሳኝ የንግድ አጋር ነች የሚለውን መልእክት ለማስተላለፍ ነው ይህንን ያደርጉት። በነገራችን ላይ ጆሴፍ ሲክለን ዛሬ ጠዋት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት አድርገዋል። ውይይታቸው ቤስሊ በኢትዮጵያና በአውሮፓ ህብረት መካከል ባሉ የሁለትዮሽ ግንኙነቶች እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች ነው የሚሆነው። ከዚህ ባለፈ በጣም ትልቅ ዜና ለኢትዮጵያውያን፣ ለኢትዮጵያ ልማት ወዳዶች፣ ለኢትዮጵያ እድገት ናፋቂዎች የሚሆን የአውሮፓ ህብረት እንደምታውቁት ከ2020 ማለት በሰሜኑ ሀገራችን ክፍል ተከስቶ በነበረው ጦርነት በዛ ግጭት ምክንያት ይሰጥ ያደርግ የነበረውን ቀጥታ የበጀት ድጋፍ which means በካሽ ዘርፎች ይለያሉ። ለጤና ጥበቃ የሚውል፣ ለትምህርት የሚውል፣ ለመሰረተ ልማት የሚውል ይባልና በቀጥታ ልክ የኢትዮጵያ በጀት የኢትዮጵያ መንግስት በጀት ሲተክል ከአውሮፓ ህብረት የሚገኝ ከአሜሪካ የሚገኝ ይሄ ቀጥታ አሲስተንስ በሚል ያንን ያደርጉት የነበረውን ድጋፍ አቁመው ነበር። ለምን ታዲያ ለምን ለኢትዮጵያ ይሄ ቀጥታ በጀት ድጋፍ ተሰጠካል? አንደኛ ኢትዮጵያ በወሳኝ በሆነ ሁኔታ እያደገች ያለች ሀገር በመሆኗ ወሳኝነት ባለው የንግድ አጋር ነች ካለ በወሳኝነት እያደገች ከሆነ ከዛም ባለፈ ደግሞ የውስጥ ችግሯን በውይይት በድርድር ለመፍታት ጥረት እያደረገች የአፍሪካ ቀንድ የሰላም አንከር ስቴት እስከሆነች ድረስ ግዙፍ ኢኮኖሚ ባለቤት እስከሆነች ድረስ ይህንን ችግር ለመፍታት አብሮ ተባብሮ ለማደግ በፈጣን እድገት ላይ ያለን በመሆናችን ሌሎችንም ደግሞ ከቀጠናዊ ኃይል አስተላለፍ ጋር ልጨምሯቸው የሚችሉ ጉዳዮች ይኖራሉ።
በዚህ ምክንያት ለኢትዮጵያ መንግስት ሲቀርብ የነበረ ቀጥታ የበጀት ድጋፍ የተጀመረበት ሁኔታ ነው ያለው። በዚሁም በአፋጣኝ የሚለቀቅ 140 ሚሊዮን ዩሮ በአፋጣኝ የሚለቀቅ ይሆናል ለትምህርት፣ ለጤና እና ለመሰል ጉዳዮች። ቀጥሎ ደግሞ ምን ይመጣል ማለት ነው? የአውሮፓ ህብረት የኢትዮጵያ ምርጫ ይደግፋል ማለት ነው እየተባለ ሌሎች ዘርፎች። ከዚህ በላይ ሁሉ ግን የሚያስፈልጋት ኢትዮጵያ የቀጥታ የበጀት ድጋፉ የልማት የዲቨሎፕመንት አሲስታንስ እንዳለ ሆኖ ግን የሚያስፈልገን ልማት ነው፣ ኢንቨስትመንት ነው። በዚህ እኔ ተስፋ የማደርገው ከግዙፍ የአውሮፓ ህብረት አባል ሀገራት የኢንቨስትመንት ኩባንያዎች ሰፋፊ የሆነ የልማት ውሎች በተለይ በማዕድና ኢነርጂ፣ በኤሌክትሪፊኬሽን፣ በመሰረተ ልማት ግዙፍ ገንዘብ አለው። በነገራችን ላይ የአውሮፓ ህብረት ለ5 ዓመት ቢሊዮን ዶላር መድበዋል። ከነዚህ ውስጥ አንዱ የአውሮፓ ህብረት ኢንቨስት ለማድረግ ከዚህ በፊት የምታስታውስ ከሆነ ከነበረ ከበርበራ አዲስ አበባ፣ ከጅቡቲ አዲስ አበባ፣ እንዲሁም ፖርት ኦፍ ሱዳን አዲስ አበባ፣ ሞምባሳ አዲስ አበባ፣ እነዚህ ኮኔክት የማድረግ የመንገድ መሰረተ ልማት ኢንቨስት አድርግባቸዋለሁ ብሎ ከለያቸው ኮሪደሮች ውስጥ አንዱ ነው። ያም አይደለም፣ ያም ብቻ በቂ አይደለም። ኢትዮጵያ ደግሞ ከዚህ በፊት እንዳልኳችሁ 5000 ኪሎ ሜትር የባቡር መሰረተ ልማት ለይታለች። የአዋጭነት ጥናቱ ተጠናቆ በጀት ማፈላለግ ሂደት ላይ ነው ያለው። ከዛ አንዱ ቢገኝ ከዛ አንዱ ለምሳሌ ፖርት ሱዳንን ከአዲስ አበባ ኮኔክት የማድረግ ወይንም የበርበራ አዲስ አበባን የዩናይትድ አረብ ኤሚሬት ካምፓኒዎች ፈንድ የማድረግ ችግር የለባቸውም። አንዳንድ የዚህ የቴክኒካል የሌጋል ጉዳዮች ስላሉ ከዚህ ሶማሌላንድ ሶቨሬን ስቴት ነው ወይስ የሶማሊያ ነው የሚለው ያው የምታውቁት የቴክኒካል እና ሌጋል የዲፕሎማቲክ ጉዳዮች ካልሆኑ በቀር የዛ ችግር የለበትም። ከዛም ባለፈ እንግዲህ የኢትዮጵያ አየር መንገድ ከኤርባስ ኩባንያ ጋር እንደሚፈራረም ይጠበቃል። በግብርናው ረገድ በተለይ በሰሜኑ ሀገራችን ክፍል በተከሰተው ጦርነት ምክንያት የሰሊጥ፣ የማዕድን፣ የተለያዩ ንግዶች ወደ አውሮፓ አባል ሀገራት መዳረሻ የነበራቸው የቆሙበትን ሁኔታ የምታስታውሱ ነው። እሱ ኦፕን አፕ ሆነ ማለት ሌላ ተጨማሪ ገቢ ያገኘን ማለት ነው። በእነሱ ማዕቀብ ውስጥ የበጀት ድጋፉም የገበያ መዳረሻም ጫናም ሆኖ በፈጣን ኢኮኖሚ እያደግንም ስለነበረ ፕላስ በዚህ ላይ ያኛው ማርኬት ኦፕን አፕ ማግኘታችን ተጨማሪ የሆነ እድገት እንድናገኝ ይረዳናል ማለት ነው። ያን ብቻም አይደለም። አሁን ኢትዮጵያ በነገራችን ላይ ብዙ ሰዎች እንደሚያስቡት የሆነ አንድ ሳምንት አንድ ሐሙስ ቀረ ወዘተረፈ እንደሚባለው አይደለም። ችግሮች አሉ ወይ? ምንም ጥርጥር የለም። ችግር አለ። ችግር ስላለ ነው መንግስት 24/7 የሚሰራው። ችግር ስላለ ነው ለተሻለ ለመለወጥ በሐሳብ እንከራከር ወዘተረፈ የሚባለው። ተስፋ ያለንም ወይ? ደፍነትሊ በጣም ግዙፍ የሆነ ተስፋ ነው ያለን። ትኩረታችን የት ላይ ይሁን? እንደ ምርጫው ነው። አንዳንዱ ሰው ጨለማው ላይ ፎከስ የሚያደርጋል፣ አንዳንዱ ሰው ብርሃኑ ላይ ፎከስ የሚያደርጋል። ብርሃኑ ላይ ፎከስ ስናደርግ ጨለማውን እንርሳ ማለት አይደለም። ጨለማ ላይ ሆኖ የሚያለቅስም ካለ የብርሃኑ ጭላንጭሉን እያየ ነው መሆን ያለበት። አሊያ ተስፋ መቁረጥ ይመጣል። ሁልጊዜ ለደጋፊ ለተከታይ ኢትዮጵያ አለቀላት፣ ኢትዮጵያ ልትፈርስ ነው፣ እንግዲህ እኮ ምንም መውጫ የለም፣ ይሄው ሳምንት ቀረ፣ ወር ቀረ ብትለው የሰው ልጅ መውጫውን ካላሳየው አብሮ ሊታገልህ የሚችለውን እድል ታሳጠዋል። እንዲህ አይነት ችግር አለ። ከዛ ደግሞ ከኔ ጋር ብትሆኑ ይህን ብናደርግ ይሄ ተስፋ አለ ካላልከው በቀር ህዝባችን ነው አብሮ ሊሆን አይችልም። እና ለምሳሌ ትናንት የኢትዮጵያ አየር መንገድ 6 ተጨማሪ ቦይንግ 787-9 አውሮፕላኖችን አዘዟል። 6 ይሄ 6 ቦይንግ 787-9 ማዘዙን ተከትሎ በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ደስታውን ገልጿል። ደስታውን መግለጽ ብቻም አይደለም። ለምን የአፍሪካ ጉዳዮች ቢሮ በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ዓላማው ምንድን ነው? ሲምፕሊ ከአፍሪካ አሜሪካና አፍሪካ ግንኙነቷን ማጠናከር አንድ ነው። ገበያ መፍጠር ነው ሁለተኛው። ምናልባት ቀዳሚውም ገበያ መፍጠር ሊሆን ይችላል። ሪፖርት 687-9 ለቦይንግ ካምፓኒ ገበያ በማግኘቱ ደስታውን ገልጿል። ምን ይላል? እንዲያውም የቦይንግ ካምፓኒ ታሪካዊ ግንኙነት ነው ያለው
ከአፍሪካ ግዙፍ ከሆነው አየር መንገድ ጋር እና እነዚህ አውሮፕላኖች የቦይንግ ምርቶች፣ አሜሪካ ምርቶች በአዲሱ ቢሾፍቱ አየር መንገድ ምንድነው ኤርፖርት አየር ጣቢያ ላይ ሲቀዝፉ ማየትን እንሻለን ይላል። ሰው እንዳልኳቸው ኤርባስ እዚህ እየተሳተፈ ነው። ትናንት በተከፈተው የኢትዮጵያ አውሮፓ ህብረት ኮሚሽን የጋራ ቢዝነስ ፎረም ላይ በተመሳሳይ ኤርባስም ግዥ ይታዘዛል። ትናንት ወደ 1.8 ቢሊዮን ዶላር ገደማ ነው እንግዲህ ስድስቱ አይ ቲንክ አንድ ቦይንግ 779 እስከ 300 ሚሊዮን ዶላር ሚኒመም። 1.8 ቢሊዮን ዶላር ማለት ግዙፍ ነው ኢንቨስትመንት። ነገ ይደርሳሉ ማለት አይደለም። 3 ዓመትም 4 ዓመት ይፈጃል። በዚህ ረገድ በነገራችን ላይ እንደምታውቁት የኢትዮጵያ አየር መንገድ ከቦይንግ ያዘዛቸው አሁን ስንት ደረሰ ማለት ነው? ኦልሞስት ወደ 73 አውሮፕላን ደረሰ ማለት ነው። አንድ የኢትዮጵያ አየር መንገድ ነው ይሄንን ያዘዘ ያለው። ዳታዎችን ወደ እናንተ ለማየት ጥረት እያደረግኩ ነበር። ምንድን ነው የሚለው ትናንት 6 አዝዟል፣ 6787 ቦይንግ። ከዛ በፊት ደግሞ በአፕሪል ምንድን ነው በዲሰምበር 2025 ደግሞ 787 አዝዟል። 9 እና 6 15 ይመጣል ማለት ነው። ከዛ በፊት ከ2031 እስከ 2033 የሚደርሱ ከ2031 እስከ 2033 which means አንድ መሻሻል ተደርጓል። በ2030 የሚል አለ። ኤኒዌይስ ከ2030 መጨረሻ እስከ 33 የሚደርሱ በተከታታይ 3 ዓመት የሚደርስ 67 የተለያየ የጭነት የሰው አገልግሎት የሚሰጡ የማሰልጠኛ የአየር መንገድ ማሰልጠኛ የሚሆኑ 67 አዝዟል። አሁን ደምሩ 67 እና 6 73 እና ከዛ በፊት ያዘዛቸው 9 ስንት ይመጣል ማለት ነው? ኖ 67 እና 6 73 አውሮፕላኖች አዝዟል። ይሄ ኦልሞስት 73ቱ ደግሞ በጣም ኢን ቢሊዮን ዶላር ነው። 6ቱ እንዳልኳቸው 1.8 ከሆኑ ይህን 70ውን ደግሞ ሂሳቡን ብትሰሩት ኢትዮጵያ እርዳታ ተቀባይ ብቻ አይደለች፣ ለአሜሪካ ገበያ የምትፈጥር ነች ማለት ነው። ለዛ ነው የእንትኑን አንብባችሁት ከሆነ ምናልባት እኔ ወደ እናንተ መረጃ ለማድረስ ጥረት ሳደርግ አንድ ያገኘሁት ምንድን ነው የሚለው እና congratulations to the Boeing company and Ethiopian Airlines on signing a significant deal for 787 Dreamliners. This agreement, reached as part of the United States Finance Roadshow, showcases American commercial strengths and builds on the historic relationships between these two companies, reflecting our strong bilateral ties. We are excited that Boeing planes will be flying in and out of Ethiopia's beautiful Bishoftu International Airport in the future. ምን ማለት ነው? በሌላ መልኩ በቀጣይ የአሜሪካ መንግስት የቢሾፍቱ ኢንተርናሽናል ኤርፖርትንም ፋይናንስ ለማድረግ እየተሞከረ ነው። እንደምታውቁት ድርድሮች እየተካሄዱ ነው። አሜሪካ ፋይናንስ እንዲያደርግ፣ የአውሮፓ ህብረት ፋይናንስ እንዲያደርግ፣ ቻይና ፋይናንስ እንድታደርግ፣ የሚድል ኢስት ኤክሰስ የሆነ ገንዘብ አላቸው ፋይናንስ እንድታደርግ የተሞከረው ሰው ቢሮ ኦፍ አፍሪካን አፌርስ በዚህ ረገድ የጻፈው ያስተላልፈው መልእክት ወሳኝነት አለው ማለት ነው። እና ኢትዮጵያ እጅግ ተስፋ ያላት ሀገር ነች። ፈተናዎች፣ ችግሮች አሉ ከውስጣችንም የሚመነጩ ከቀጠናው ያለንበት ቀጠናም ከጎረቤት ሀገሮቻችን አጠቃላይ ከዓለም የፖለቲካ ኢኮኖሚ ልውውጥ ዳይናሚክስ የሚመነጩ አሉ። በዚህ ውስጥ ግን የኛ የውስጥ ጥንካሬ እና በጋራ በተለዋዋጭ ዓለም ውስጥ የውስጥ ግጭቶቻችንን አስፍተው ውሻ በቀደደው ጅብ ይገባል እንዲሉ አባቶች በዛ ውሻ ሆነው በሚቀዱ ባንዳዎችን ተጠቅመው ጠላቶቻችን እንዳይገቡ በዚህ በተለዋዋጩ ዓለም እድላችን እንዳይጠፋ እድላችንን ብዙ ልውጦች እየተካሄዱ ነው የምታውቁ። ምናልባት እኔ የምጠብቀው ከ3 ከ4 ዓመት በኋላ አዳዲስ ማፖችንም ልናይ እንችላለን። በዛ ውስጥ ዞሮ ኢትዮጵያ ወደ ቀይ ባህር ለመዳረስ የምታደርገውን ጥረት በወሳኝነት
እድል እንዳናጣ ጥረት ማድረግ አለብን። ይሄ ዘወትር የጋት ሚዲያ መልእክት ነውና እየተገኙ ያሉ ድሎች ወሳኝነት አላቸው እሱ ለማለት ነው። ሌላው እንግዲህ እዛው አሜሪካ ላይ ስንቆይ የአሜሪካ የውጭ እርዳታ ይቀርብበት የነበረው የዩኤስኤድ እንደምታውቁት ተዘግቶ የዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ተዘግቶ በወሳኝ መልኩ ክሪቲካል ለሆኑ ድጋፎች የሚውል በጀት ተመድበው እሱ ድጋፍ ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ እንዲተዳደር ማጆሪቲ ሰራተኞች ተሰናብተዋል፣ ግን ውስን የሰው ኃይል ይዞ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ እንዲተዳደር። የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ ምኖችን ያስተዳድራል? በየሀገሩ ያሉ ኤምባሲዎችን ያስተዳድራል። ከዚህ አፍሪካ ውስጥ ደግሞ የአሜሪካ ድጋፍ ዩኤስኤድ አንበለው ተዘግቷል። ማስተባበሪያ ሆነው ከተመረጡ ሀገራት አንዷ ኢትዮጵያ ነች። ኦፊስ አዲስ አበባ ላይ ይኖረዋል ተብሎ ነው የሚታሰበው። ያው ይኖረዋል ደፍኒቲቭ ስለተወሰነ። ያ ኦፊስ ደግሞ ቀጥታ ተጠርነቱ ለኤምባሲው ነው። ያ ኦፊስ ወደ ኦፕሬሽን እስኪገባ ድረስ የአሜሪካ ውጭ ጉዳይ ስለሆነ የሚያስተባብረው የአሜሪካ ኤምባሲ በአሜሪካ የገንዘብ ድጋፍ ኢትዮጵያ ውስጥ የተሰሩ የልማት፣ የጤና፣ የትምህርት፣ የመሰረተ ልማትና የቱሪዝም ኤኒዌይስ መዳረሻዎችን አጠቃላይ ልማት፣ ኢንቨስትመንት፣ የትብብር ተግባራትን ይጎበኛል። ማን? የአሜሪካ ኤምባሲ። ለምን? ዩኤስኤድ ሲዘጋ የልማት ተግባራትን የመቆጣጠር አፈጻጸማቸውን ሪፖርት የማድረግ የማስተካከል የመስክ ምልከታና ጉብኝት የማድረግ ኢብን በአሜሪካ የገንዘብ ድጋፍ በሌሎች የልማት ተቋማት በሌሎች የረድኤት ድርጅቶች የተሰሩትንም የመቆጣጠር ስራ ለኤምባሲዎች ስለተሰጠ በዚህ ረገድ በኢትዮጵያ የአሜሪካ አምባሳደር አልቪን ሆሴ ማሲንጋ እየዞሩ ነው ኢትዮጵያን። ጋምቤላ ነበሩ፣ ወደ ቤንሻንጉል ሄዱ፣ አፋር ሄዱ፣ ሶማሊያ ሄዱ፣ ኦሮሚያን ተዘዋዝረው ይጎበኛሉ። በቀጣይ ማዕከላዊ ኢትዮጵያ ሌሎች ክልሎችን ይጎበኛሉ። ዛሬ ወደ አማራ ክልል አቅንተው ባህር ዳር ነው የሚገኙት። እንዳልኳቸው አስቀድሜ በአሜሪካ መንግስት ድጋፍ በትምህርት፣ በጤና፣ በመሰረተ ልማት እና በሌሎች ተያያዥ ጉዳዮች ኢንክሉዲንግ የአቅም ግንባታን ጨምሮ የአቅም ግንባታ ስልጠናን ጨምሮ እየተሰሩ ያሉ ስራዎችን ተዘዋውሮ የመስክ ምልከታ እንደሚያደርጉ ይጠበቃል። ከዛም ባለፈ በአሜሪካ ድጋፍ በወሳኝነት በልማት ድጋፍ ዙሪያ በክልሉ የሚፈለጉ የልማት ድጋፎችን በተመለከተ ከሚመለከታቸው አካላት ጋር እንደሚወያዩ ይጠበቃል። በተለይ በሰሜናዊ ሀገራችን ክፍል ተከስቶ በነበረው ጦርነት የወደሙ የትምህርት፣ የጤና፣ የውሃ መሰረተ ልማቶችን መልሶ ለመገንባት በሚደረገው ጥረት አሜሪካ ወሳኝ ቁልፍ አጋር እንድትሆን በክልሉ በኩል ጥያቄ ይቀርባል ብዬ ተስፋ አድርጋለሁኝ። ሌሎችንም ተዘዋውረው እንደሚጎበኙ ነው ያለኝ መረጃ። እንዳልኳችሁ እንግዲህ አሜሪካ፣ የአውሮፓ ህብረት፣ መካከለኛው ምስራቅ፣ ከሩቅ ደግሞ ብሪክስ ኢትዮጵያ ብዝሃ ዘርፍ ያለው የድጋፍ የዲፕሎማሲ ትብብር ለማድረግ ጥረት እያደረገች ነው የሚለውን እሱን በደንብ እንድትዙልኝ ነው የምፈልገው። ሌላው እንግዲህ ወደ ሰሜኑ የሀገራችን ክፍል ስንሄድ አይ ቲንክ ያው የፕራዮሪቲውን እየቀነስን ነው። በህዋት መር በሆነው የግጭት ምናምን የጦርነት ዜናዎችን እንደ ጋት ሚዲያ እየቀነስን እንመጣለን ወደፊት። ለምን? በወሳኝነት ህዋትም የሚፈልገው አጀንዳ መሆን ነው። ያው አጀንዳ የምናደርገው ወደን አይደለም። በታላቁ የትግራይ ህዝባችን ላይ የተጋረጠ ሚኬላ ሾክ ስለሆነ ነው። እሱም በተመለከተ ፊርስ ኦቨር ኢትዮጵያ ፒስ ዲል አስ ቲፒኤልኤፍ ሪስቶርስ ትግራይ ገቨርንመንት ይላል። የህዋት የትግራይ ገቨርንመንትን በዚህ በፕሪቶሪያ ሰላም ስምምነት መሰረት ተሰርዞ የነበረውን መንግስት በመመለሱ ጦርነት፣ ግጭት እንዳይነሳ ከፍተኛ ፍርሃት ሰፍኗል በሚል አልጀዚራ ዛሬ ሰፊ ሀተታ ይዞ ወጥቷል። ሊፈጠር የሚችል ነገር የለም። ህወሓት በከፍተኛ ፍርሃት ውስጥ ነው ብያቸዋለሁ። ምን ማለት ነው ህወሓት በከፍተኛ ፍርሃት ውስጥ ነው የሚለውን ትናንት ከሰራሁት ፕሮግራም ብትከታተሉ የላቀ ደስታ ይሰማኛል። እንግዲህ ህወሓት የፖለቲካ ስራውን ይሄ ህዝብን የማስጨነቅ አጀንዳ ለመሆን የሚያደርገውን ጥረት የቀጠለበት ሁኔታ አለ። ለምሳሌ የሳርቲ ወረዳን ትናንት የደቡብ ትግራይ ዞንን ሰብስቦ በወሳኝነት ሙሉ አቅሙን የፕሮፓጋንዳ አቅሙን አድርጎ እየተጠቀመ ያለው በኤፈርት ውስጥ የሚተዳደረውን ድምፅ ወያኔን ነው። እኔ የኢትዮጵያ መገናኛ ባለስልጣን በድምፅ ወያኔ ላይ ፍቃድ እስከ መሰረዝ ድረስ እርምጃ መውሰድ አለበት ብዬ አምናለሁኝ። የግጭት ምንጭ እየሆነ ነው ያለው። የትግራይ ጊዜያዊ አስተዳደር ፕሬዚደንትን
የቀድሞ ፕሬዝዳንት ብሎ ለመጥራት እያሟሟቁ ነው ያሉት ስታዩቸው። መንግስት ሊመለስ ነው፣ አስተያየታቸው ምን ይመስላል ምናምን የሚል እንዳልኳቸው ሳርተ ወረዳ፣ ደቡብ ትግራይ ዞን፣ ሌሎችም እያደረጉ ነው የሚል ፕሮፓጋንዳ እየሰራ ነው። ህወሓት ጽንፈኛው የአማራ ፋኖ ራሱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ብሎ የሚጠራውን ኃይል ተጠቅሞ በደቡብ ትግራይ ዞን ደቡብ ትግራይን እንደ ደጀን ትግራይን እንደ ደጀን አድርጎ ቆቦ ላይ ጦርነት ከፍቷል። እንዳልኳችሁ በግራም በቀኝ የሚሞቱት የኛ ወገኖች ቢሆኑ እየደረሰበት ያለው ኪሳራ በጽንፈኛው ኃይሉ ላይ ስለ እውነት ነው የምላችሁ ከባድ ኪሳራ እየደረሰባቸው ነው ያሉት። ከባድ ኪሳራ። ሌላው ቀርቶ አርሚ 24ን ጨምረው እያዋቁ በጣም ከፍተኛ ጉዳት እየደረሰ ነው ያለው። በትናንትናው ዕለት በተመሳሳይ በአማራ ክልል ውስጥ የራሳቸው አንድ ክንፍ አላቸው፣ የአገው ዲሞክራሲያዊ ንቅናቄ የሚባል ህወሓት ከፌዴራል መንግስቱ ጋር ተስማምቻለሁ በሰላም ነው ችግሩን የምፈታው የሚል መግለጫ ባወጣ ቅጽበት ይሄ የአገው ዲሞክራሲያዊ ንቅናቄ ምን የሚል ያወጣል? የሚበጀው ሰላም ነው፣ ጽንፈኞች ምንም ቦታ የላቸውም፣ በሰላማዊ መንገድ የአገው ህዝባችንን የኢትዮጵያን ጥያቄ እናስመልሳለን ወዘተረፈ የሚል መግለጫ ያወጣል። ከህወሓት በጦርነት ነው ችግሩን የምፈታ ሲል፣ በተመሳሳይ ይሄ የአገው ዲሞክራሲያዊ ንቅናቄ ብሎ የሚጠራው ማዘዣ ማዕከሉ ሰርቨሩ ያለው መቀሌ ስለሆነ በተመሳሳይ ይህንን እያደረገ ነው ያለው። ትናንት አበርገሌ ወረዳ ኒሯቅ የምትባል ቦታ ላይ ታጣቂዎቹን አሰማርቶ ድጋፍ ስለሚደረግለት ከህወሓት የትጥቅ የስንቅ በዛ ገብተው ጉዳት አድርሰው የጤና ተቋማትን አውድመው መድኃኒት ዘርፈው የወጡበት ሁኔታ ነው ያለው። እንዳልኳቸው አፋብንን ይህን ተጠቅሞ በዚህ በቆቦ በኩል እየተዋጋ ነው። ሌሎች አካባቢዎችንም ግጭት ለመፍጠር ጥረት እያደረገ ነው። ከዛ ውጭ ግን በፊት ለፊት ውጊያ ሻዕቢያ ግፊት እያደረገ ነው እንዲዋጋ። ግን ሻዕቢያ አስጀምሮት ይሸሻል እንጂ ሻዕቢያ ከህወሓት ጋር ሆኖ ይዋጋል የሚል እምነት የለኝም። ከሆነስ ምን ትጠብቃላችሁ ትሉኝ፣ በታሪክ የኢትዮጵያ መንግስት በዲፌንሲቭ ሆኖ እሱን ሻዕቢያ የትግራይ ህዝብን እና የትግራይ መሬትን እንደ ስትራቴጂክ ዴብዝ የውጊያ ሜዳ አድርጎ ትግራይ ምድር ላይ የኢትዮጵያ መንግስት ይዋጋል ብዬ አላምንም። በቀጥታ አስመራን አሰብን ተቆጣጥሮ አስመራን በእጁ ውስጥ አስገብቶ ልክ በዚህ በኢትዮጵያ በኩል የዲፌንሲቭ አድርጎ ኦፌንስ የሚደረገው ከኤርትራ ወደ ኢትዮጵያ ይሆናል ብዬ ነው ማምነው። ቲንክ እንደዛ ነው ሊሆን የሚችለው። ከዚህ ውጭ ያለውን እንግዲህ ጦር ስለማርመራ ይሄ ነው ልላቸው አልችልም። ወይም እንከታተላለን። እንደዛ ነው። ሌላው ወደ ሶማሊያ ጉዳይ ስንሄድ እንግዲህ ሶማሊያ ውስጥ በተለይ የሳውዝ ዌስት ስቴት የላፍታ ግሪን ከስልጣን መነሳት ተከትሎ ከፍተኛ የሆነ ውጥረት ነው ያለው። የላፍታ ግሪን የጎሳ አባላት ጦርነት አውጀዋል። ከዛም ባለፈ የጁባላንድ እና የፑንትላንድ መሪዎችም እንዲሁ ከፌዴራል መንግስቱ ጋር ከሶማሊያ ፌዴራል መንግስት ከሀሰን ሼክ መሐመድ ጋር የተካረሩበት ሁኔታ ነው ያለው። ሀሰን ሼክ መሐመድ እንግዲህ ኦልሞስት 30 ቀን 25 ቀን አካባቢ ነው የቀራቸው። ከፍተኛ ጉዳዮች አሉ። እሳቸውም እንግዲህ ወደ ቱርክ ሄደው ከቱርክ ጋራ ውይይት አድርገው ከዛ ደግሞ ከግብጽ ጋራም የተወያዩበት ሁኔታ አለ። የእስራኤል በተለይ አምባሳደር መሾሟን ተከትሎ ለሶማሊላንድ የቀደም ብሎ የመሰብሰብ ሁኔታ አለ። ትናንት እሁድ ዕለት የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ለጅቡቲ ፕሬዝዳንት እስማኤል ኡመር ጉሌህ ስልክ መደወላቸው መረጃዎች እየወጡ ነው። ያው እንኳን በምርጫው አሸነፍ ስልጣን አገኘ አንድ ጉዳይ ነው፣ ግን እንዴት አድርገን የሶማሊላንድ ጉዳይ ቀጥሎ ደግሞ የኢትዮጵያ ጉዳይ ይመጣል፣ የውሃው ጉዳይ ይመጣል። ማሳድ ቦሎስ ካይሮ ነው ያለው። ሆፕፉሊ ስለ ውሃና ስለ ሁለትዮሽ የጸጥታ ጉዳይ ስለ ሱዳን ተወያዩ ይላል። ግን ወሳኙ ነገር የዋተር ሴኩሪቲ ነው። ማሳድ ቦሎስ በቅርቡ አዲስ አበባ ይመጣሉ። ይህንንም እንዳትረሱ፣ ፓተርኑን በደንብ ይዩት። ሀሰን ሼክ መሐመድ ቱርክ ነበሩ። የዚህ አንታሊያ ዲፕሎማሲ ፎረም ቱርክ በራሷ አውግዛለች የእስራኤልን የአምባሳደር መሾም። አፍሪካ ህብረት አውግዟል። ኦአይሲ ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ አውግዟል። አረብ ሊግ ያው በዛው ውስጥ ያሉ አባል ሀገራት ስለሆነ አረብ ሊግ አውግዟል ማለት ይችላልችሁ። እስካሁን ኢጋድ እንግዲህ አላየሁም። ሶማሌላንድን የመረበሽ ሁኔታዎች መቀጠላቸው አይቀሩም። በተለይ በላይ የጅቡቲ አዋሳኝ በሆነው በአውዳል ስቴት በኩል ታጣቂዎችን በማሰማራት
የፌዴራል መንግስቱ ደግሞ ፑንትላንዱን በኃይል የሚቆጣጠር ከሆነ ደፍነትሊ ፑንትላንድ ማለት የሶማሊላንድ ተዋሳይ ስለሆነ የሶልሰነግ እና ካይን የሚባሉ ግዛቶች ደግሞ በጋራ ሶማሊላንድ እና ፑንትላንድ የሚያጨቃጭቋቸው ስለሆነ ፕሬዘንሱን ፌዴራል መንግስቱ እዛ አጠናከረ ማለት ሽሪንክ እያደረገች ነው ልትሄድ የምትችለው። እስራኤልስ ምን ይላል የሚለውን አብረን የምናየው ነው የሚሆነው። በነገራችን ላይ የሶማሌላንድ መንግስት ኤርስፔሱን በተመለከተ የአየር ክልሉን መቆጣጠር የሚያስችል የመከላከያ ስርዓት አናውንስ እያደረገ ነው። እንግዲህ ከሆነ ቀን በኋላ የአየር ክልላችንና የባህር ክልላችን በእኛ ቁጥጥር ውስጥ ነው፣ ኮሚኒኬት የማያደርግን እንዳይገባ ሊባል ይችላል። ለምን የባህር ክልል እንዳልኳችሁ ባቤል መንደብ ልንከለክል እንችላለን የሚል ጉዳይ አለ። ከሶማሊያ የተነሳ አይችሉም፣ ግን ባቤል መንደብን እንከለከላለን ካለ ከሀውቲ ጋር አብረህ ትሰራለህ ማለት ነው በሌላ መልኩ። በዚህ ረገድ የኢትዮጵያ መንግስትስ ምን አይነት የኃይል አሰላለፍ ይኖረናል የሚለውን አብረን እየተከታተልን ወደ እናንተ ማድረሳችሁ ነው የሚሆነው። ቱርክ የሶማሊያ ፌዴራል መንግስትን እያጠናከረ ነው። ጥሩ ነው። ሶማሊያ ፌዴራል መንግስት ሰላም ቢኖረው ሰላሙም ስለሚያስፈልገን ነው ኢትዮጵያ ውድ ልጆቿን ደም አጥንት የምትከሰክሰው። ከማንም በላይ በጨለማ ዘመን ከነበሩበት ጀምሮ ኢትዮጵያ ነች ቢሰደዱ ስደተኛ ማቆያ ሆነ አንድ ቤተሰብ ስለሆን ማለት ነው ደም አጥንት የከፈልላቸው ናቸውና ግን ሶማሊያዎች በዚህ ረገድ ከኢትዮጵያ ብሔራዊ ጥቅም አንጻር ምን አይነት አስተላልፋላቸው የሚለውን እሱን ወደፊት የምናየው ነው የሚሆነው። ያው ትናንት የነበረውን ስለምታውቁት። በነገራችን ላይ በአንታሊያ ዲፕሎማሲ ፎረም ቱርክ ላይ ሀሰን ሼክ መሐመድ ንግግር ሲያደርጉ ቱርክ ኢትዮጵያና ሶማሊያን ሁለታችንን ስላገናኘችን በአሁኑ ጊዜ ጠንካራ የሆነ ግንኙነት አለን ብለው አንስተዋል እዛ ፎረሙ ላይ። እንግዲህ መካከለኛው ምስራቅ ነው። ጄዲ ቫንስ የአሜሪካ ምክትል ፕሬዚደንት እስላማባድ እንደገቡ እየተዘገበ ነው። ዛሬ ስምምነት ይኖራል የሚሉ አንዳንድ ጽሁፎች እየወጡ ነው ያሉት። በሌላ መልኩ ደግሞ ኖ ስምምነት የመኖሩ እድሉ አንላይክሊ ነው፣ አናሳ ነው። ምንድነው? ዋይት ሃውስ ኦፊሻል says it is unlikely that US President Trump will extend the ceasefire with Iran that ends tomorrow ነገ ማለት ነው according to US media sources ብሎ አልጀዚራ ሰፊ ትንታኔ ይዞ ወጥቷል። በነገራችን ላይ የአሜሪካ ፕሬዚደንት ስታይሉ የፕሬዠር ማድረግ በከፍተኛ ጫና የሳይኮሎጂካል ዋርፌርን ጨምሮ ውጊያውንም ጦር ጥቃቱን ጨምሮ ፕሬዠር ፖዝ ፕሬዠር ከፍተኛ ፕሬዠር ይፈጥራል፣ ጫና ይፈጥራል። ከዛ ያቆማል፣ ፖዝ ያደርጋል፣ መልሶ ፕሬዠር። ይሄ አዋጭ የሆነ ስታይል ነው የሚል ትንታኔዎች እንዲወጡ ነው። ትራምፕ ጌትስ ኢራንስ ጌም ኤንድ ሂዝ ፕሬዠር ካምፔን ኢዝ ወርኪንግ አዝ ኢንተንድድ የሚል እየወጣ ነው ያለው። እኔ እንደ ጌትነት የሰላም ስምምነት ቢደረግ ቢፈራረሙ ጥሩ ነው ብዬ አምናለሁ። ግን የመሆን እድሉ ምን ያህል ነው ካል እንግዲህ ከዚህ በፊት በሁለት ሳምንት ይጠናቀቃል ብያችሁ ስለነበረ የሰላም ስምምነት ትጠብቃለህ ወይ ካላችሁ እኔ ደፍነት ኢራን መፈራረም ነው ያለበት። ከዚህ በላይ የመቆየት እድል አቅም አለው ብዬ አላምንም። ለምን? በወሳኝነት የሳተላይት ድጋፍን ጨምሮ የጦር መሳሪያ ድጋፍ ሲያደርግለት የነበረው ኢራን ነው። አሁን ኢራን ደግሞ ያን ድጋፍ ማድረግ አይችልም። ሶሪ ቻይና ነው። አንደኛ 50% ታሪፍ ይጠበቅብሃል ተብሏል። ሁለተኛ በመርከብ ወይም በሆነ ነገር የጦር መሳሪያ ድጋፍ ላድርግ ካለ ብሎኬድ አለ። አሜሪካ ብሎኬድ ጥሏል። ያንን ጥሶ መሄድ አይቻልም። በአየር በረራ ደግሞ ውጊያ ከተጀመረ ያው የበረራ ኤርስፔሱም ይዘጋልና ወደ ሰላም ስምምነት መምጣት አለባቸው ብዬ አምናለሁ። አሊያ እንግዲህ ይፈረማሉ ወይ ካላችሁኝ ያ የመሆን እድሉ ከፍ ያለ ነው፣ የመፈረም እድሉ ብዬ አምናለሁኝ። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃዎችን፣ ትንታኔዎችን፣ የግል ምልከታዎችን በማካተት ምሽት በተለመደው ሰዓት ወደ እናንተ እንመጣለን። ወጣ ገባ እያልን ነው በግል የስራ ምክንያት፣ እሱ እናስተካክላለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ